ግርማው እንደ ታቦት ከሩቅ የሚያስፈራ ነው ሳየው ወዬ ሲነጋ ባየው እሱ አምላክ አይደለ እኔ አልሰግድለትም ብቻ እግሩን ልሳማ በሄድብኝ የትም እንጥፍ ያለ የበቆሎ ዛላ ሰውነቱ እሸት ነው ተጠብሶ የሚበላ ውሰጂው ይሁንልሽ ጤና ውሰጂው ይሁንልሽ ጤና ድንባዣም ቢጤ ነው ደጅማ ያስጠና ቡና አሃይ ቡና አሃይ ቡና ብዙዎቻችሁ በቪዲዮ ተመልክታችሁታል ብዬ አስባለሁ። ሄርሜላና ሩታ በዘፈን ራሱ ጦርነት ጀምረዋል። ይህንን አስመልክቶ ብዙዎቻችን በቁጣቸው በታላቅ የአባትነት ምክራቸው የምናቃቸው የአብርሽና የሃይሚ አባት የሆኑት ጋሽዬ ወሳኝ ነጥብን ዛሬ ሩታን በተመለከተ ጭምር መልእክትና ትልቅ የአባትነት ተክሳስ ቁጣ አሰምተዋል። እንዲሁም ልጃቸው አብርሽንም ወሳኝ ነጥብ ተናግረውታል። ሁሉንም በዝርዝር አሰማችኋል። እንግዲህ ቀደም ብሎ እንደተመለከታችሁት ሄርሜላ አንድ ዘፈንን ዘፍና ነበረ። ታዲያ የዛ ዘፈን ርዕስ የዛ ዘፈን ግጥሞች ምን ነበሩ? አብርሽን በሚያደንቅ መልኩ እዩት ግርማ ሞገሱን፣ እዩት ተክለሰውነቱን እያለ ስለ አብርሽ የሚያደንቅ አይነት ነገር እሱን ዘፈን ተጠቅማ ሰርታ ነበር። ታዲያ በመቀጠል ደግሞ ሩታ ቅርብ ጊዜ በከፈተችው የቲክቶክ አካውንት ዛሬ ላይ ከ7 ሰዓት በፊት የለቀቀችው ቪዲዮ ነበረ። የእሷን ቪዲዮ ማምጣት የሄርሜላን ቪዲዮ መጀመሪያዋ ላይ በመጠቀም ከዛም በመቀጠል ደግሞ ውሰጂው ይሁንልሽ ጤና ድንባዣን ብጤ ነው እያለች ከባድ ዘፈን ምትን የመልስ ምትን ሩታ እንግዲህ በራሷ ቻናል ላይ ደግሞ የመልስ ምትን ሰጥታለች ማለት ነው። ይህንን አስመልክቶ ነው ታዲያ የጋሽዬ ቁጣ የተሰማው። የአብርሽ አባት የሆኑት ጋሽዬ ወሳኝ ነጥብ ነው በተለያየ ጊዜያት የሚናገሩት ነጥብም ሁሌም መሬት ጠብ ብሎ አያውቅም። ስለዚህ ከሰሞኑ ሄርሜላና ሩታ ስለያዙት የዘፈን ጦርነት አስመልክቶ እንዲሁም አብርሽና ሩታ ስላሉበት እንዲሁም በአጠቃላዩ ደግሞ አብርሽ ሩታ ሄርሜላ ያረጉት ስላለው ነገር ነው እንግዲህ ጋሼ ሁለት ወሳኝ ነጥብን የሰጡት እንዲሁም ማስጠንቀቂያን ያስተላለፉት። ጠቅለል ባለ መልኩ ዝርዝር ጉዳዮቹን አሰማችኋለሁ። ሰላም ውድ የሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ከሰሞኑ በሩታ ሁኔታ ተደስታችሁ የነበራችሁ ታዲያ አሁን ደግሞ በቅርብ ጊዜያት ድጋሜ ሩታና አብርሽ መሻከራቸውን ተመልክታችሁ ተጨንቃችሁ እባካችሁ ለልጆቻችሁ ስትሉ እናንተ ሰዎች መላ አድርጉ እባካችሁ ትዳራችሁ ምሩ እያላችሁ የተጨነቃችሁ ውድ የሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንድታደርጉኝ ስል በአክብሮት በፍቅር ጠይቃለሁ። ቪዲዮንም ላይክ በማድረግ ጀምሩት ብዬ ዛሬ ቪዲዮን እጀምራለሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። ሄርሜላና ሩታ እንግዲህ በዘፈን መወራወር በዘፈን ቃላት መለወጥ ጀምረዋል ማለት ነው። ሩታ የሰጠችውን የመልስ ምት በቪዲዮ መግቢያም የተመለከታችሁትን ብዙዎች በመገረም ሲያጋሩት ነበረ። እባካችሁ እናንተ ልጆች ሰከን በሉ ትዳር ቁም ነገር ነው እያሉ ደግሞ አንዳንዶች ኮመንትም ሲሰጡ ነበር። ይህንን አስመልክቶ ነው ታዲያ ጋሽዬ ሁለት ወሳኝ ነጥብን የተናገሩት። እኔ ልጄ አብርሽን እየተቆጣው ነው ከሰሞኑ ባለው ሁኔታ፣ በተለይ ደግሞ እንግዲህ የልጁን እናት የሆነችውን ሩታን ጥሎ ከሄርሜላ ጋር በሚያደርገው ነገር ብዙ ነገር ተዳርሰናል። ልጄን አስጠንቅቄያለሁ። ለዛም ነው ልጄ የኔን ምክር ሰምቶ የኔን ቁጣም ተቀብሎ ወደ ትዳሩ እያመዘነ የነበረው። ለምንድነው አሁን ደግሞ በሩታ በኩል ሌሎች ነገር የምመለከተው ብለው በአንዳንድ ጉዳይ እንግዲህ ጋሽዬ አዝነዋል ማለት ነው። ሩታም ቢሆን እንደ ልጄ ነው ማያት፣ እንደ ራሴ ሰው ነው ማያት። የልጅ ያየሁት በሷ ነው፣ አያት የሆንኩት በሷ ነው። ለምንድነው ሩታ ትዳርን ትልቅ ቦታ ማትሰጠው? ለምንድነው እንደዚህ ስምታረገው? በማለት ነው እንግዲህ አጠቃላይ ስላለው ሁኔታ ጋሽዬ በጣም በቁጣ ሆኖ በማዘንም መልእክታቸውን ያሰሙት። በተለይ ደግሞ የዘፈን ይዘቱ በጣም በንዴት ሆና ሩታ የተጠቀመችው ትንሽ ይከብዳል። ውሰጂው ይሁንልሽ ጤና ድንባዣን ብጤም ነው እያለች ነው እንግዲህ አብርሽን ስትናገር በዘፈንም የተለያየ ነገር ስትለው የነበረው ማለት ነው። ያው ጋሽዬ ምንም ቢሆን ደግሞ ልጃቸው ነው። ብዙ ነገር ቢያጠፋም እንደ አባት ይቆጡት እንጂ በዚህን ያህል ደረጃ ደግሞ እንግዲህ አሁን ፍቅር እየሰጠ በተለይ ደግሞ ለሩታ እየቀረበበት ባለው ጊዜ ወርቅ መኪናም እያደረገ እሷን ለማስደሰት ብዙ እየለፋ በተቃራኒው ሆኖ ስድብ ሲሰጠው ትንሽ ጋሽዬም ባለው ሁኔታ ተከፍተዋል። ለሩታም ነው እንግዲህ እኔ ሩታን እንዲህ ነው ብዬ ሚዲያ ላይ እሷን በፍጹም አልናገርም። ሩትዬ እኔ እንደ ልጄ ነው ማያት፣ ግን አሁን የምትሄድበት ርቀት የሷም ልክ አይደለም። እኔ ልጄን እየገሰስኩ ነው። ለምንድነው እሷ ብሽሽቅ ጀምራ በዘፈን የማይገባ ነገር እያደረገች ለምን ልጄንስ ትናገራለች ብለው ነው እንግዲህ ጋሽዬ ትንሽ የደበራቸው ማለት ነው። ሩታ እንደዚህ አይነት ቪዲዮ ስትሰሪ እባክሽ አሁን ብዙ ነገር ማሰብ አለብሽ። ከአብርሽ ጋር የነበራችሁበት የፍቅር ጊዜ ብቻ አይደለም። አሁን ትልቅ ቤተሰብ መስርታችኋል። ልጅ መጥቷል፣ ልጅ ተወልዷል። ስለዚህ የሆነ ነገር ስትናገሪ በልጅሽ በኩል
እንዲሁም የልጅሽ አያት በሆኑት በነጋሽ በአጠቃላይ በእነሱ ቤተሰብ በኩልም የሆነ ነገር መከፋታቸው አይቀርም። ስለዚህ ብዙ ሰው ደግሞ ከሰሞኑ ሩታን እየተናገራት ያለው ለምንድነው በሆኖ ባልሆኖ ምክንያት እየፈለገች አብርሽ ላይ የምትጣላው? አብርሽ እኮ ከሰሞኑ ጥሩ ጸባይ እያሳየ ነበረ። አሁንም ቢሆን የሆነ ሰው እየመከረው ወደ ጥሩ መስመር እንዲመራ እያረገው ይገኛል። ነገር ግን ሩታ ደግሞ ትንሽ ነጥብ እያያዘች የምታረገው ነገር ድጋሚ ይሄን ልጅ ወደ ሌላ ነገር እየገፋፋው ነው። ለምንድነው ሩታ ነቃ ማትለው? ትዳሯን ለምን አትጠብቅም? የመልስ ምት እየተሰጣጠች የማይሆን ወሬዎችን እየሰማችስ ለምን ትዳሯን ለመበተን የማይገቡ ነገሮች ሚዲያ ታወራለች በማለት ነው እንግዲህ ብዙዎች ተናደው ሩታን ሲናገሩ የነበረው። በሌላ በኩል አብርሽም ቢሆን ትዳሩን ማስከበር አለበት፣ ከሄርሜላ መራቅ አለበት እያሉ የሚናገሩ ነበረ። ታዲያ ከዚህ ጉዳይ ጋር በተያያዘ ግን ከባድ ሁለት ነገርም ተያይዞ ተሰምቷል ማለት ነው። እንግዲህ ሄርሜላ ስትል የነበረው ነገር ነበረ፣ ሩታን ስትናገራት የነበረው አንቺ ለአብርሽ ክብር አላሳየሹም፣ ለአብርሽ ፍቅር አላሳየሹም፣ እየተጨቃጨቅሽ ነው እያለች እንግዲህ በደካማ ጎናቸው በመግባት ወደ ራሷ ለማምጣት ስትሞክር አይተናታል። በሌላ በኩል የአብርሽ የሩታ የቅርብ ጓደኛ የሆነው ራሱ አቤላ በጣም ብዙዎች የማይጠብቁትን ንግግር ነው የተናገረው። አቤላ ምንድነው ያለው? አብርሽ ክብር እያገኘ አይደለም፣ በሩታ ክብር አልተሰጠውም፣ ፍቅር አልሰጠችውም፣ ፍቅር ክብር የሚሰጠው ሌላ ቦታ አለ እያለ ጭራሽ አፍ አውጥቶ አብርሽ የሚከበርበት የሚፈቀርበት በሄርሜላ ቦታ እንደሆነም ጭምር ሲናገር ነበር። እንግዲህ ሩታ ተመልከቺ፣ አቤላም ሄርሜላም የሚናገሩት ምን አይነት ነገር እንደሆነ። አንቺ ክብር ባለመስጠትሽ ምክንያት በሆኖ ባልሆነው በመጨቃጨቅሽ ምክንያት እቺን ነገርሽን እንደ ድክመት እየተጠቀሙ አብርሽ ተጎድቷል፣ አብርሽ ብዙ ነገር አጥቷል፣ እሱ መጠቀሚያ ሆኗል፣ ፍቅር አትሰጠውም እየተባልሽ የማይሆን ስም እየተሰጠሽ ነው የሚገኘው። አሁን ደግሞ ጭራሽ ይባስ ብለሽ ልጅሽ አባት የሆነውን አብርሽን ነው እንግዲህ በማይሆን ዘፈን ተጠቅመሽ ለሄርሜላ ብለሽ የማይሆን መልስ ምትን ስትሰጣጭ የነበረው። አሁንም ይህን ነገር በመመልከት ምን አይነት ነገር ይዘው እንደሚመጡብሽ ልንገርሽ። አሁንም ቢሆን ሩታ ክብር የላትም። ሩታ በዘፈን ራሱ የልጇን አባት አብርሽን እየተሳደበች ነው እየተናገረች ነው ብለው እነ ሄርሜላ እና ቤላ አንድ ላይ በመሆን ድጋሚ ይህን ነጥብሽን እያያዙ ሄርሜላ ግን ክብርና ፍቅር እንደምትሰጥ እያደረጉ እንግዲህ አንቺና አብርሽን በጣም ለማለያየት ነው እንግዲህ እየጣሩ የሚገኘው። ይሄው ክፍተትም እየፈጠርሽላቸው ነው። ስለዚህ እባክሽ ጋሽዬም ቢሆን ደጋግሞ ተናግረዋል። እኔ ልጄን እቆጣለሁ፣ ገስጻለሁ፣ ትዳሩ ላይ እንዲያተኩር አረጋለሁ። ሩታ ግን በየመሃሉ ትንሽ የምትሰራው ነገር ከበድ እያለ ነው ሲሉ የአባትነት ምክራቸውን ሰጥተዋል። ስለዚህ እባክሽ አባቱ ጋሽዬም የሚያዝኑበትን በተለይ ልጃቸው አብርሽን ዝቅ በሚያደርግ ነገር የሚሰራ ቪዲዮ ጥሩ ነው ብዬም አላስብም። ምንም ቢሆን ልጅ ወልዳችኋል፣ ቤተሰብም መስርታችኋል። እንደ ድሮ ጊዜያችሁ ተሰዳድባችሁ ብቻ ዝም የምትባባሉበት ነገር አይደለም። ስለዚህ እባክሽ በአብርሽ ቤተሰብ በኩልም የሆነ ነገር መከፋታችሁ ስለማይቀር እንደዚህ አይነት ነገር ለሄርሜላ ማብሸቂያ እያልሽ አብርሽን ክብሩን ዝቅ የሚያደርግ ቪዲዮ ባትጠቀሚ መልካም ነው ባይነኝ። አብርሽም ደግሞ እንግዲህ ሩታ ባለቤት በሆነው ባልሆነው አይምሯ እንዳይበጠበጥ አንተም የተቻለህን በማድረግ ከሄርሜላ ጋር ያለህን ነገር ቆርጠ ሁሉን ነገር ዘግተ ሩታ እንድታምንብህ ብታረግ አባትህንም ብታስደስት በማለት የዛሬ መረጃዎቻችንን እዚህ ላይ አበቃለሁ። እንግዲህ በቀጣይ ጥሩ ነገር ይዘን እንመጣለን ብለን እናስባለን። የጋሽዬም ቁጣና ምክር ተሰምቶ ልጆቹም ሰብሰብ ብለው አብርሽና ሩታም ችግራቸውን ፈተው እናያለን ብዬ አስባለሁ።